በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ባለሙያዎች ስብሰባ ሊያደርጉ መሆናቸው ተሰምቷል። በዲያቆን ሄኖክ ኃይለ የሚመራው ይህ ስብሰባም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ የሕግ ባለሙያዎች ተሰብስበው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊሰሩ እንደሆነ ተሰምቷል። እጅግ ሰበር ዜና ነው። እሱን የማሰማችሁ ይሆናል። በሌላ መረጃ ስናቀና በዚህ ሳምንት የመሬት መንቀጥቀጥ በርካቶችን አሸብሯል። ከመቼውም ጊዜ በላይ ከፍ እያለ መምጣቱ ደግሞ አስደንግጧል ማለት ነው። እሱን ማሰማችሁ ይሆናል። በሴፉ ፋንታውን የመቄዶንያ እርዳታ ላይ የተሳተፈው አንድ ታዳጊ ወንድ ልጅ ህይወቱ ማለፉ ተሰምቷል። እሱን ወደ እናንተ ማቀርብላችሁ ይሆናል። አብራችሁን ቆዩም። የእሸቱ ጉዳይ አሁንም እያነጋገረ ይገኛል። እሸቱ በጣም በርካታ ኦርቶዶክሳውያን ስሞታም ቅሬታን እያቀረቡበት ይገኛል። ስለሱ ምናወራ ይሆናል። ውድ የተከበራችሁ ተመልካቾቻችን የእስልምና እምነት ተከታይ አንድ የእስልምና እምነት ተከታይ በጅማ የሚኖር በኦርቶዶክስ ላይ ጂሃድ አስነሳሉ ማለቱ ተከትሎ በርካቶችም ተቋሞቻቸውን እያስነሱ ይገኛሉ። እሱን ማቀርብላችሁ ይሆናል። በሰማርያም ገዳም እየተፈጠረ ያለውን ችግርና አንዳንድ ሁኔታዎችን የማሰማችሁ ይሆናል። አብራችሁን ቆዩ። ውድ የተከበራችሁ ተመልካቾቻችን ሁላችሁም ሰብስክራይብ ያደረጋችሁ ሰብስክራይብ እንድታደርጉ፣ ላይክ ያላደረጋችሁ ደግሞ ቪዲዮውን ላይክ አድርጋችሁ እንድትጀምሩ ጋበዝኳችሁ። እስከ ፕሮግራማችን ፍጻሜ ድረስ አብሬያችሁ ቆይታ ማድርጋው የሁል ጊዜ ምርጫችሁ ሚኮ ነኝ። መልካም ጊዜ መልካም ቆይታ ይሁንላችሁ። ወደ መጀመሪያው መረጃችን ስናቀና እንግዲህ በጅማ የሚኖር አንድ ሰውዬ የእስልምና እምነት ተከታይ ነው። እንግዲህ በኦርቶዶክሲያንና በፕሮቴስታንት ላይ ጂሃድ እናውጃለን ጨርሷቸው ሲል በሶሻል ሚዲያ ተለቆ በርካቶችንም እጅግ በጣም አስደንግጧል። በርካቶችንም እንግዲህ አሳዝኗል። በዚህ መልኩ እንደዚህ ሰምተንም አይተንም አናቅም። ጂሃድ ይታወጅ ምናምን ብሎ ቪዲዮ ይሰራ። እስቲ ይሄን ቪዲዮ አዳምጡትና እንመለስ። ኦርቶዶክስ እንጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድ እናውጅበት። አላሁ አክበር አለን። እስከ ዳር እንነሳበት። ይህ ቪዲዮ ሲደርሳችሁ ለ50 ሰው ሼር አድርጋችሁ በተለይ ደግሞ የሚመለከታችሁ ክርስቲያኖች፣ በአጠቃላይ ክርስቲያን ስንል ኦርቶዶክሳውያንና ፕሮቴስታንት በአጠቃላይ ይሄ ቪዲዮ መቼም ይሄ ግለሰብ ዝም ብሎ አይደለም፣ ኦር ሰክሮ አይደለም፣ ኦር ደግሞ ቅሞ አይደለም የሚያወራው። የሆነ ተልእኮ ስላለው ነው። የሚያውቀው የሰማው ነገር ስላለ ነው። በተለይ ሞት ጂሃድ እየታወጀባችሁ ያላችሁ ክርስቲያኖች፣ ያለን ክርስቲያኖች፣ ፕሮቴስታንቶች፣ በአጠቃላይ ኦርቶዶክሳውያን ባለማህተቦች ሁላችሁም በሀገር ውስጥና በሀገር ውጭ ያላችሁ ይሄ ሰው ማን አይዞህ ቢለው ነው እንደዚህ ግልጥ አደባባይ ላይ ወጥቶ ግልጥ በከተማ ላይ የሄደ ኦርቶዶክሳውያንንና ፕሮቴስታንቶችን በጂሃድ እንፈጃቸዋለን፣ እንገላቸዋለን፣ እናጠፋቸዋለን የሚለው ማን አይዞህ ቢለው ነው። ምን አለ ከዚህ ሰው ጀርባ? ኤጋን ኢጆሌን ክርስቲያና ወሉማ ገለት ክርስቲያኖን ብየኬሳፍ ብያ አለታተን ክርስቲያና ጋፈ ጀደም ጉቱ ኦርቶዶክሶን ጉቱ ፕሮቴስታንቶን አገፈተኒት ዋነማ ነምችጉን ጀቻዩ። እንግዲህ ውድ የተከበራችሁ ተመልካቾቻችን ይሄ በጅማ ከተማ የሚኖር ሰውዬ ነው። በቪዲዮ እንዲሁ ተለቆ በኦርቶዶክስና በፕሮቴስታንቶች ላይ ጂሃድ እናውጅ እንጨርሳቸው የሚል ቪዲዮ ለቆ እንግዲህ በርካቶችን በጣም አስደንግጧል። እንደዚህ በአንድ ሀገር ላይ የተለያየ ሃይማኖት አንድ ሀገር ነው ያለን፣ በዚህ መልኩ ግን ጂሃድ እናውጃለን የሚል በጣም ሙስሊሞች እውነት እላችኋለሁ። ይሄን ሰው የምትቃወሙት ከሆነ ሁላችሁም ቪዲዮ ሰርታችሁ እንቃወማለን ብሎ ካሁን ሁላችሁም ቪዲዮ ሰርታችሁ እኔን አይወክለኝም እምነታችንን አይወክለም ብላችሁ ካልተቃወሞች አሁን ሰው ሁሉ ይሄን ከናንተ ጋር አብሮ የተቀላቀለ አድርጎ ነው የሚያስባችሁ። በቃ ልክ እንደ እስልምና እምነት ተከታይ አድርጎ ነው የሚያስበውና ካሁኑ መቃወም ካለባችሁ ተቃውሙ። እንደዚህ አይነት ይሄ የሃይማኖት ጦርነት ለማስነሳት የሚታገሉ ሰዎችን በአፋጣኝ ለህግ አቅርበን ሀገራችን ሰላም ብትሆን ይገባል። አለበዛ ግን ከባድ የማንወጣው አዘቅት ውስጥ ልንገባ ስለሆነ በጥንቃቄ ይሄ ነገር ሊታይ ይገባል ማለት ነው። በእስልምና እምነት ተከታዮች እፎይ ገና ለገና እምነታችንን ተናገረብን ብላችሁ በጣም ወደ ህግ ደረጃ ስትሄዱ አይተናል። እንደዚህ አይነት ሰዎች ለምንድን ነው የማትቃወሙት? ለምንድን ነው ወጣችሁ ይሄ እስልምናችንን አይወክልም ለምን የማትሉት? ስለዚህ አሁኑኑ እዚህ እኔ የምትከታተሉ ሙስሊሞች እንኳን ካላችሁ እኔ እስልምናዬን አይወክልም ብላችሁ ጻፉ፣ ቪዲዮ ስሩ፣ ሶሻል ሚዲያ ላይ ፍቅራችሁን አሳዩ። አለበዛ ግን ይሄ ነገር በጣም ከባድ ደረጃ ላይ ይዞን ይሄዳል ማለት ነው። መንግስትም እንደዚህ አይነት ሰዎችን ሊታገስ አይገባም፣ በአፋጣኝ ለህግ ሊያቀርብልን ይገባል ማለት ነው። ዛሬም ስውሯ ማርያም እያላችሁ ኮሜንቱን አጥለቅልቁልኝ። ዛሬም የስውሯ ማርያም ተአምረን ወደ እናንተ ይዤላችሁ መጥቻለሁ። እስቲ አንድ ከካንሰር በሽታ ሄዳነች ምስክርነቷን ሰጥታለች። ኮሜንት ላይ ስውሯ ማርያም እያላችሁ አጥለቅልቁት፣ አዳምጡት። ካንሰር ነው የታመምኩት የነበረው ለ2 ዓመት ለ6 ጊዜ ህንድ ሀገር ነው ስመላለስ የነበረው።
እያንዳንዱን ዙር ጨርስና ለቼክአፕ ሲሄድ አሁንም አለባላለሁ። አሁንም ለቼክአፕ ሲሄድ ድጋሚ አሁንም አለባላለሁ። በመጨረሻ ላይ ኃይለኛ መድኃኒት ነበር የታዘዘልኝ። ከዛ በቃ ተስፋ ቆርጬ እዚህ መጣውና ለእመቤቴ ነገርኳት። ቅቤ እምነቱን ወሰድኩ። እሱን እንደወድኩ ተሰማኝ፣ በቃ ውስጤ እንደዳነ። ከዛ እዚህ ምርመራ ሳደርግ ምንም ነገር የለም አለኝ ዶክተሩ። ምንም አይነት ሰውነቴን ሳትነካ ምንም ነገር እኔ ከመድኃኒቱ በፊት እንደዳንኩ አውቃለሁ። ከዛ ተመልሼ ሲሄድ አሁን እስከ ዛሬ ያልታየው ውጤት ነው የታየው አለኝ ዶክተሩ። አመስግኑልኝ እመቤቴ ስውሯ ማርያም አመስግኑ። እንግዲህ ወደ ተከበራችሁ ተመልካቾቻችን የስውሯ ማርያም ከበርካታ ሰዎች እየጎረፉ ይገኛሉ ማለት ነው። እንግዲህ ስውሯ ማርያም ሰሜነሽን አረፍ ብሎ ነው የሚገኘው። በጣም በርካታ ሰዎች ከውጭ ሀገር ጭምር እየመጡ ወደዛ እየሄዱ ነው የሚገኙት። ሀገር ውስጥ በቀን እስከ 300 መኪና ነው የሚጓዘው። በጣም በርካታ ምዕመን እየጎረፈ ነው የሚገኘው። ምስክርነት እየተሰጠ ነው የሚገኘው። በርካቶች እየተፈወሱ እየዳኑ ነው የሚገኙትና እዛ አካባቢ ግን እየተፈጠረ ያለው ስውሯ ማርያም ገዳምን እየመሩ ያሉ ሰዎች ግን ሰውን እያስቀየሙ መሆናቸው ተሰምቷል። አንድ ማስተዋል የምትባል ስውሯ ማርያምን የጉዞ ማህበር የምታዘጋጅና በተለይ ደግሞ አውደ ምሕረቱን የምትመራ አንድ ሴት አለች። ቦዲጋርድ ቀጥራ ምናምን ህዝቡ እየተስተጓጎለ ነው የሚገኘውና ይህን ታሪካዊ ገዳም እንዳይበላሽብን በርካቶች እንዲድኑ እመቤታችን ቅድስት ድንግል ፊቷን እንዳታዞርብን ስውሯ ገዳም ላይ እየተደረገ ያለውን ድርጊት መቃወም ያስፈልጋል ማለት ነው። በርካቶች ሄደው እየተስተጓጎሉ ይገኛል። የጉዞ መኪኖች ከቤተክርስቲያኗ ውጪ የትኛው ማስተዋል ከምታዘጋጀው የቤተክርስቲያን ጉዞ ውጪ ማንኛውም መኪና ወደዛ መሄድ አይችልም። የቤተክርስቲያን ጉዞ ብቻ ነው የሚፈቀደው። ጸበል በስነ ስርዓት እየደረሰላቸው አይደለም። ምስክርነት በስነ ስርዓት እየተሰጠ አይደለም። በጣም እቺ ሴት ደግሞ አውደ ምሕረት ላይ ወጣ ስብከቱን ላጀምራለች እየተባለ ነውና በጣም በገንዘብ እየተገዙ ቦዲጋርድ ቀጥረው ህዝብ ምዕመኑን በጣም እያሰቃዩ መሆናቸው ተሰምቷል። ስለዚህ ይህን ታሪካዊ ገዳም እግዚአብሔር ምስክሬ ነው፣ እግዚአብሔር በሚያውቀው እግዚአብሔር ለኛ የሰጠው እንድንበት ዘንድ ከተለያዩ በሽታዎች እንድንበት እግዚአብሔር የሰጠን ትልቅ ቦታ ነውና እባካችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመን ይህን ነገር ሁላችሁም ሼር ኮፒ ሊንክ አድርጋችሁ ቆርጣችሁ ቲክቶክ ላይ ልቀቁት ይሄንን ቪዲዮና እባካችሁ ስውሯ ገዳምን እንታደጋት ስል በእግዚአብሔር ስም ጠይቃችኋል። አለበለዚያ ግን ታሪክ ሆኖ ይቀራል እንደዚህ አይነት ገዳም። ነገር ሃይማኖትን የተሳደበችው ታዋቂያ ቲክቶከር በ3 ዓመት እስራት ተቀጣለች። እስቲ ይህን ታሪክ አዳምጠነው እንምጣ። መማሪያ ላይ ሰለም ይሆናል። ታዋቂዋ ቲክቶከር 3 ዓመት ተፈረደባት። ነገሩ እንዲህ ነው። ይህች ቲክቶከር ላይቭ ስትሪም እያስተላለፈችም ነበር። ታዲያ አንድ ነገረኛ ኮሜንታተር ይህንን ይላታል። ለምን ጸጉርሽን ተቆርጠሽ ጡንቻ እንዲኖርሽ ስራ አትሰሪም ይላታል። እሷም ይህንን በንዴት ጦፋ ትናገራለች። የኢየሱስን ምስል ከፍ አድርጋ ኢየሱስ ለምን ሴት መሰለ ጸጉሩን ተቆርጦ አባታችሁ ለምን ወንድ አይመስልም ስትልም ተናገረች። ታዲያ ይህንን ልትናገር የቻለችበት ምክንያት እሷ ትራንስጀንደር ነበረች ወይም በጾታ አታምንም ነበር። ለዚህም ነው ኮሜንት አድራጊው የሰጣትን ጥያቄ እሷም በክርስቶስ ላይ ማሾፍን የቀጠለችው። በዚህ ምክንያት ታዲያ 5ቱም ኢንዶኔዥያ ውስጥ የሚገኙ የክርስትና እምነት ተከታዮች ክስ ይመሰርቱባታል። ፍርድ ቤቱም ፋይሉን አጢኖ ሁኔታውን ተመልክቶ ያላት ፎሎወር 440 ሺህ በላይ ስለሆነ ህዝብ ላይ ጸብ ማነሳሻ እንዲሁም ጥላቻ ንግግር ተናግራለች ተብላ 3 ዓመትና 100 ሚሊዮን ሩፒስ እንድትከፍልም ተደርጋለች። ይህች ሴት ራቱ ኢንቶከር ትባላለች። ትራንስጀንደር እንደሆነችም ትናገራለች። በዚህም ነው ታዲያ ክርስቶስ ላይ በማሾፋ 3 ዓመታትን በእስር እንድትማቀቅ የተፈረደባት። ፍርድ ቤቱ ይህን ውሳኔ ሊያስተላልፍ የቻለው ህዝብን ከህዝብ ታጋጫለች፣ የጥላቻ ንግግር ትናገራለች፣ የእምነት አንድነትና ተከባብሮ ተቻችሎ መኖርን አታስቀጥልም ሲል ነበር። በአንጻሩ ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ይህ ውሳኔ ልክ አይደለም፣ የመናገር ነጻነቷን የተነፈገችው ትክክለኛ ሰብአዊ መብቷ ተጋፍቷል ብለውም ይናገራሉ። እናም ያገር ሰው እናንተስ ምን ታስባላችሁ? ፍርድ ልክ ነው ወይስ አይደለም? አግባብ ነው የሚለውን ጻፉልኝ። ምናልባትም የምንሄድበትን መንገድ በአጭሩ የሚያሳየን ይመስለኛል። ይህ የሚኖር ህይወት ነው። ሰላም። ድንገት የሰው እምነት የምትናገሩ ሰዎች በማስተማር በትህትና ቢሆን ጥሩ ነው። ግን የሰው እምነት በመናገር የሰው እምነት በመንካት ላይ ተጠመዳችሁ ሰዎች እባካችሁ አርፋችሁ ተቀመጡ። ትንሽዬ ነገር ነች፣ በጣም በስታ ትልቅ ነገር የምታመጣውና የሰው እምነት አናጋጭ፣ እምነት ከእምነት አናጋጭ። አርፈን እንቀመጥ፣ የራሳችንን እምነት እናስተምር። እጃችን ስንሸጋገር ደግሞ የእሸቱ መለሰ ጉዳይ ነው። እንግዲህ በሰሞነኛ በሃይማኖት ጉዳይ በእስልምናና በኦርቶዶክስ መካከል የተፈጠረውን ችግር የሚታወቅ ነው። በእፎይ ጉዳይ እንግዲህ እሸቱ ደግሞ እፎይን ተቃውሞ ጓደኛዬ ኢብራሂም አለ ብሎ በጣም ገለልተኛ ያልሆነ ወገንተኛ የሆነ ንግግር ሲናገር እንደነበር የሚታወቅ ነው። እስቲ የእሸቱ ቲክቶክ ላይ በጣም ብዙ ተቃውሞ ደርሶበታል። እስቲ ይህን ቪዲዮ ግን አዳምጠን እንምጣ።
እሸቱ መለሰ እኮ ልክ ነው። እሸቱ መለሰ በእሸቱ መለሰነቱ የተናገረው ሐሳብ እኮ ልክ ነው። እሸቱ መለሰ ድምጼን እንደዚህ ከፍ አድርጌ ስምህን እየተጣራው ቪዲዮ በመስራቴ በጣም ይቅርታ ይደረግልኝ። because I respect you so much my brother። ያንዳንዱ የምታደርጋቸው ነገሮች ምናምን ከአእምሮ በላይ ናቸው። በጣም ነው ማከብርህ፣ በጣም ነው የምወድ። እንዳንድ ኦርቶዶክሳዊ ግን ማለት ነው በዚህ ወቅት አልናገርም ብትል ምን ይቀነሳል? እኛ ኦርቶዶክሳውያን ባለማህተቦች እንዲሁነን ወተን ለምን ብለን ስንናገር ሐሰትን እየመሰከርን ነው እንዴ? ሰላምን፣ ፍቅርን፣ አንድነትን፣ አብሮ መኖርን ትተን ጦርነት እያወጅን ነው እንዴ? እውነታችን ተረግጦ በሐሰት ተከሰን እኮ የሞት አደባባይ ላይ እንድንቆም እየተሰራብን ስለሆነ እኮ ነው። የሚጮህልን ለኛ ብሎ የሚቆም አባት ስለሌለን እኮ ነው የምንጮኸው። የትኛው አቅም ያለው ሰው ነው አሁን የክርስትና እምነት ተከታይ ማህበረሰቦችና የእስልምና እምነት ተከታይ ማህበረሰቦችን ማህበራዊ መስተጋብራቸውን መግለጽ የሚችል ቋንቋ ያለው የትኛው አካል ነው? ማን የትኛው ኢትዮጵያዊ ይጠፋዋል? ግን በዚህ ወቅት እንዳንድ ድምፁ በደንብ እንደሚሰማ ሰው እኔ እንዲሁ ለፍልፌ 2000 ሰው ምናምን ሊያየኝ ይችላል። አይ ነው ግን እንዳንድ ኦርቶዶክሳዊ ይለፈኝ። እውነት ቪዲዮን አላየው ሆነ ነው በአምላካችን ላይ እንደዛ አፋቸውን ሲከፍቱ እንደዛ ሲያላግጡ። እነሱ እኮ በዛን ያህል ልክ ሲናገሩ አምላኬ የምገዛለት ዓለማትን የፈጠረው ክርስቶስ ክብሩ ሊቀንስ እኮ አይደለም። እኔ ግን በስጋ ስለምመላለስ የእምነቱ ተከታይ ይሰማኛል ነው ጥያቄው። ይህ እኮ ነው የሚያንገበግበኝ እንጂ የኔ ክርስቶስማ በመስቀል ላይ እያዳፉት እየሰቀሉት በፍቅሩ ሲማርካቸው የነበረ ነው። ይገባኛል። ዛሬም ድረስ እንዲህ እየተሰደበ በፍቅር ይጠራል። ይገባኛል እኮ እኔ ግን በስጋ መመላለሰው ይሰማኛል። አሁን ከአስተምሮ አልፎ ማየት አልፈልግም። አንተን መጣ አሳደ ያዘው በሐሰት ከሶ ለመግደል ተነሱ። ይሄ ነው እኮ የሚያስጮኸን። መጅሊሱ መግለጫ አውጥቶ ሰልፍ ሲጠራ ለኔ ለባለማህተው የቆመልኝ አባት የለም። ለዛ ነው እንዲህ ነው የምንገበገበው እኮ። እሸቱ መለሰ ስታይን ጦርነት የምናውጅ መስሎ ነው እንዴ? ተቃራኒ ሆነን ለምን እንዲሆናል ብለን ስንል ካንተ ሐሳብ ተቃራኒ ሆነ ነው ኦርቶዶክሳዊ። እንደዚህ አይነት አስመሳይ ሰዎች ሐሳባቸውን በጣም ነው የምጸየፈው እንደ ግለሰብ። በዚህ ወቅት ይለፈኝ ምን ችግር አለው? ወይ ደግሞ ዝም አይነው ድምጻችሁ ቶሎ ነው የሚሰማው፣ ቫይራል ይወጣል እኮ የእናንተ ጉዳይ ሲሆን ድምጻችሁን ተጠቅማችሁ እምነታችሁን እንደው ለምን እንዲህ ይሆናል ማለት ጥሩ ነበር። እንዴት ያለ ማስመሰል ነው! በነገራችን ላይ በግለሰብ ደረጃ አይደለም በሃይማኖት አባቶች ደረጃ እንደዚህ ነው የሚያስቡት። ሀገር ያላችሁ ምናምን ነው መስሎ የሚታያቸው። ሀገር ያላችሁ ማለት ህገ መንግስቱ ለነሱ የሚሰራ የሚመስላችሁ አሉ። አይደላችሁም እያልኩ እኮ ነው ያለሁት። አሁን እንግዲህ ምንም የሚወጣለት ንግግር አይደለም ማለት ነው። እሸቱ በጣም 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 በዚህ መልኩ ማስመሰል በጣም ትችልበታለህ እና ቢያንስ ብዙ ተከታይ አለ፣ በሚሊዮን የሚቆጠሩ ዩቲዩብ ሰብስክራይበርስ፣ ዩቲዩብ ቲክቶክ ሰብስክራይበርስ አለ። ምን አለ ድምጽ ለቤተ ክርስቲያን ብትጠቀም፣ ከቤተ ክርስቲያን ውጭ ወይ ውጭ ነው አብዛኛው ያንተ ተከታይ ኦርቶዶክስ ነው። እዚህ ከፍ ያደረገ ኦርቶዶክስ ነውና ለእምነት ሲሆን ፊት ለፊት ለምን አትጋፈጥ? ለምን እምነትን አሳልፈ ለምን ትሰጣለህ? ቢያንስ እንኳን ገለልተኛ አትሆንም? ገለልተኛ አትሆንም? ለምን ወገንተኛ ትሆናለህ? ያው ለማዳም ቅመሞች ነው እንግዲህ በጣም ትልቅ ዛቻ እየደረሰባችሁ ነው እንጂ አረብ ሀገር ተቀምጣችሁ እንደዚህ የምታደርጉ እንደው እናባራችኋለን እናሳሰራችኋለን እያለች ነው። አንድ እስቲ ሰምተናት እንምጣ። አረብ ቤት ተቀምጠው በአረቦች ዋይፋይ እስልምናን የሚሳደቡና የሚያንቋሽሹ ብዙ የክርስትና እምነት ተከታዮች አላችሁ እህቶቼ። ባህር አቋርጣችሁ የመጣችሁት የሙስሊሞችን ሽንት ቤት አጥባችሁ ልትበሉ ነው። እኛ እንደናንተ ክፉ አይደለንም እንጂ ክፉ ብንሆን አረብ ቤት የምንሰራው ሁሉ ሙስሊሞች ምን ያክል እስልምናን እንደምትጠሉና ቁርአን እንደምትቀዱ አንድ ቪዲዮ ብናሳያቸው የእንጀራ ገመዳችሁ ነው እንበጥሰው። ተከባብረን እንኑር። እህቴ ተሳስተሻል። እንጀራን የሚሰጠው እግዚአብሔር ነው። ለነሱ የሰጣቸው እንጀራ አለ፣ አይሻገትም። አንቺ ገመዳቸውን በጥሳለሁ ምናምን ነገር ብቲ ምንም የምታመጪው ነገር የለም። የአረብ ሀገር ሴቶች እንዲያው በእምነታቸው ጠንካራ የሰው እምነት የማይነኩ ናቸው። አብዛኞቹ ደግሜ ይነግራሉ በደንብ አድርጌ የምነግር ወይ እንዲያው እውቀታቸው አንዳንዴ በጣም ብዙ አረብ ሀገር ያሉ እህቶቻችን በጣም እውቀታቸው ላቅ ብሎ እንዲያው ዲቤት ጀምረዋል። አሁን አንቺ በጣም ምቀኝነትና ተንኮልሽን እዛ ወደዛ ጣይ። የአረብ ሀገር እህቶች የሰጣቸውን እግዚአብሔር የሰጣቸውን እንጀራ አንቺ ልትበጥሹ ማችም ሲጀመር ይሄ ተንኮል ሴራ
ለሰው ጉድጓድ ስትቆፍሪ አንቺ ግን ማጠገብሽ ጉድጓድ መቆፈር አለብሽ። አንቺ ጉድጓድ እግዚአብሔር አንቺ ማጠገብሽ ጉድጓድ መቆፈር አለብሽ እዛው ጉድጓድ ውስጥ እንደምትገቢ እያወቅሽ። ስለዚህ አንዳንዴ እንደ አንቺ አይነቱ ናቸው ሃይማኖት ከሃይማኖት የሚያጋጩት ተንኮል የሚሰሩት ዘር ከዘር የሚያባሉት ምን አይነት ቀፋፊ ነች በመድኃኒት ስንሸጋገር እንግዲህ በሶሻል ሚዲያ ላይ በርካታ ጊዜያትን ያስቆጠረው ዮኒ ማኛ በኔ ቤት ላይ ማለት ነው ሙስሊሙም ኦርቶዶክሱም ፕሮቴስታንቱም የሃይማኖት ዲቤት ማድረግ ትችላላችሁ የውይይት ጥሪ አቅርቧል ማለት ነው። ከኦርቶዶክስ እነ እፎይን ከሙስሊሙ ደግሞ የፈለጋችሁትን መርጣችሁ ማምጣት ትችላላችሁ እየተባለ ነው። እንግዲህ ዮኒ ማኛ እንግዲህ እሱ ቤት ሊወያዩ ተቀጣጥረዋል። እንግዲህ እውነት ማዳላ ከሆነ ቢወያዩ ደስ ይለኛል። እስቲ አዳምጡት ዮኒ ማኛ። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው? ክብሩ ይስፋ የእናትና የልጁ። ከ3 ሰዓት በኋላ እንገናኛለን በቤተ ክርስቲያን እርዳታ ላይ። ከዛ በተረፈ አንድ ነገር እምለዋለሁ። እንግዲህ ሰሞኑን የተፈጠረው በእስልምና በፕሮቴስታንት በኦርቶዶክስ በጣም ቀውጥ እየተፈጠረ ነው። በእፎይ ጉዳይ በሁሉም ጉዳይ ሃይማኖት መከባበር አለብን፣ በጣም አምናለሁ። ለመከባበር ግን ሜዳ ያስፈልገናል ይመስለኛል። ሁላችሁ የምትቃወሙ አይመስለኝም። ለመከባበር እውነተኛ ሀቅ አለኝ የኔ ትምህርት ልክ ነው የሚባል ነገር አብዛኛው በሙስሊሙም በፕሮቴስታንቱም በኦርቶዶክስም መጥተዋል። ስለዚህ የኦርቶዶክስና የፕሮቴስታንት ወንድሞችና እህቶች ምን ብለውኛል፣ እንዲሁም ሙስሊሞች ለምን በአንተ ሜዳ ላይ በስነ ስርዓት ሰዓት ተይዞ አንነጋገርም? በማ ጉዳይ በክርስቶስ በኢየሱስ ክርስቶስ ጌትነት ጉዳይና እንዲሁም ደግሞ በነብዩ መሐመድ ትክክለኛ ነብይ ናቸው አይደለም በሚለው ላይ መተን እንነጋገር። ከቁርአንና ከሐዲስ ጋር እንዲሁም ከመጽሐፍ ቅዱስ ጋር እያጣቀስን መነጋገር አለብን። ይሄ ሜዳው ይከፈትልን። ደቂቃ እያዝ ማንም የሚያውቀው ፔጅ ነው ያንተ ፔጅ፣ እንደማታዳላ ህዝቡ ያውቃል። ቁጭ ብለን እንነጋገር ተብሎ ጥሪ ተደርጓል። እፎይ ለዚህ ጉዳይ በጣም ደረቱን ነፍቶ የሚመጣ ልጅ ነው። መሐመድ የሚባል ከፕሮቴስታንት ከሙስሊም ወጥቶ ወደ ፕሮቴስታንት የመጣ ወንድም አለ መሐመድ የሚባል፣ እሱም ፈቃደኛ ነው። በሙስሊም የምትፈልጉት ሰውን ንገሩኝና መጥቶ እንዲነጋገር መደረግ አለበት። ስለዚህ በነብዩ መሐመድና በኢየሱስ ክርስቶስ መካከል ባለው ነገር ላይ ፕሮቴስታንትና ኦርቶዶክሶች መነጋገር አለብን ብለው ደረታቸውን ነፍተው መጥተዋል። ሙስሊሞችም ደረታችሁን ነፍታችሁ በነብዩ መሐመድ ጉዳይ ላይ ጥያቄና መልስ አለን የምትሉትም በሙሉ ስለ ክርስቶስም ይዛችሁ ነውና ውይይቱ መድረኩን ከፍቼዋለሁ። ስለዚህ ሙስሊም ወንድምና እህቶቼ አሳውቁኝ። ስድድብ የሌለበት ምን የሌለበት ከማስረጃና ከመረጃ ውጪ ማላምንበት ነገር ትነጋገራላችሁ። በማስረጃ ነብዩ መሐመድ እንደዚህ ናቸው ሲባል በማስረጃ፣ ኢየሱስ ክርስቶስ እንዲህ ነው ሲባል በማስረጃ ከመጽሐፍ ቅዱስም ከምንም በገባችሁ አቅም መታችሁ እንድታስረዱን ጥሪውን ተቀብያለሁ። ስለዚህ የኦርቶዶክስ ወንድም እፎይ አለ፣ ከፕሮቴስታንት መሐመድ የሚባል ወንድም አለ። አሁን ከሙስሊም ነው የሚፈለገው። ከሙስሊም ጥሪያችሁን ንገሩኝ። ኦርቶዶክሲያን እንኳን ደስ ያላችሁ ማለት ነው። በስተመጨረሻ አባቶች ዝምታቸውን ሰብረዋል ማለት ነው። ብፁዕ ወቅዱስ አቡነ ማትያስ ማለት ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሥላሴ ልጅነት ያገኙ ኦርቶዶክሳዊ የሕግ ባለሙያዎችን በዲያቆን ሄኖክ ኃይሌ የሚመራ ስብሰባ ተዘጋጅተዋል። እንግዲህ አንዳንድ በኦርቶዶክስ ለሚመጡት ችግሮችን ለመመከት የተዘጋጀ ጠንካራ የሕግ ባለሙያ ለመመስረት ማለት ነው። የዜና አዳምጣችሁ ነው። ብፁዕ ወቅዱስ አቡነ ማትያስ በቤተ ክርስቲያናችን ላይ እየደረሰ ያለውን ግፍ የሚመክት የሕግ ባለሙያዎችን ለማዋቀርና ለማደራጀት መጋቢት 13 ከጠዋቱ 2 ሰዓት እስከ 5 ሰዓት በጠቅላይ ቤተ ክህነት ስብሰባ ጠርቷል። ይህን ስብሰባ የሚያስተባብሩት የነ ዲያቆን ሄኖክ ኃይሌ ናቸው። የሕግ ባለሙያ የሆናችሁ ለቤተ ክርስቲያናችሁ ዘብ ልትቆሙ ነውና እንኳን ደስ አላችሁ። በእለቱም ተገኝታችሁ ለቤተ ክርስቲያናችሁ ለልጆቻችሁ ዘብ እንድትቆሙ ሲል በፍቅር ቃል ጠይቃለሁ። ኦርቶዶክሳውያን በርካታ የሕግ ባለሙያ ኦርቶዶክስ ያፈራቻችሁ ኦርቶዶክሳዊ ሆናችሁ የሥላሴ ልጅነት ያገኛችሁ በርካታ ኦርቶዶክሳውያን ሄዳችሁ ተሰብሰባውን ተሳትፋችሁ ኦርቶዶክስ ላይ የሚመጣውን እያንዳንዱ ችግር ለመመከት ጠንካራ የሕግ ባለሙያ ያስፈልገናል ተብሏል። እንኳን ደስ ያላችሁ አባቶች፣ እናመሰግናለን። ታዝን ዜና በዚህ ሳምንት ሰምተናል ማለት ነው። በሰይፉ ፋንታሁን የመቄዶንያ ፕሮግራም ላይ የቻለውን ያደረገው ታዳጊ ልጅ ህይወቱ ማለፉ በዚህ ሳምንት የሰማነው ነው። እስቲ ዜና አዳምጠን ነው እንጣ
እንደዚህ ልጅ ሞት የሚያንገበግብ የለም። ሄኖስ ይባላል። የ10 ዓመት ታዳጊ ሲሆን ከቀናት በፊት ኢቢኤስ ላይቭ ላይ ሰይፉን ማናገር እንደሚፈልግና ለመቅዶኒያም $100 እንደሚያስገባ ቃል ገብቶ ነበር። ነገር ግን ይህ ተስፋ የተጣለበት ሕፃን ልጅ ድንገተኛ ህመም አጋጠመውና ከዚህ ዓለምም ተሰናበተ። ሮጦ ያልጠገበ ቅንና ደግ ልጅ ነበር። ቪዲዮ ላይ እንዳያችሁት ይህ ነገር እንኳን ለቤተሰቡ ለሌላ ሰውም እጅግ ልብ የሚሰብር ነው። ለቤተሰቦቹ መጽናናትን እመኛለሁ። ነፍስ ይማር። ጨካኞች፣ አረመኔዎች ምናምን ረጅም ዓመት የሚኖሩት፣ ደጎች ደግሞ ጥቂት ዓመት የሚኖሩት ለምንድን ነው? ጨካኞች ምናምን ተሰሚ ናቸው፣ ደጎች ደግሞ ማንም አይሰማቸው፣ ማንም አጠገባቸው አይኖርም። ልክ እንደዚህ አይነት በጣም ደግ ካለው $100 ለሚቆሮን ያስገባለው ያለ ልጅ በአጭር እድሜው ሲቀጭ በጣም ነው የሚያሳዝነው። በተለይ ለወላጆቹ ኖሩ ያልጠገበ ገና በጣም ብዙ መስራት የሚችል ታዳጊ ደግ በአጭር ሲቀጭ በጣም እናዝናለን። ግን ሁሉም ነገር ደግሞ የእግዚአብሔር ነው። እግዚአብሔር ሲፈቅድ ነው የሚሆነውና ለእግዚአብሔር ትተናል ሁሉም ነገርና ያሳዝናል። ልክን የሚገርመኝ በጣም እንደዚህ አይነት ታዳጊዎች ነፍሳቸው ሲያልፍ በጣም ያሳዝናል። ምንም የመሬት መንቀጥቀጡ ደግሞ በጣም አባቴ ከብዷል። በጣም ከብዷል የመሬት መንቀጥቀጡና እንግዲህ እስቲ ዜና አዳምጠን እንምጣ። ላለፉት ሳምንታት ረገብ ብሎ የነበረው የመሬት መንቀጥቀጥ በዚህ ሰዓት ተከስቷል። ዛሬ ምሽት 3:52 አካባቢ ላይ ከባድ የተባለ የመሬት መንቀጥቀጥ ንዝረቱ አዲስ አበባ ድረስ የተሰማ መከሰቱን እየተመለከትኩ እገኛለሁ። እኔም ባለሁበት ይህንን ንዝረት በከፍተኛ ሁኔታ ሰምቻለሁ። በርካቶችንም ያስደነገጠ መሆኑንም የደረሱኝ መረጃዎች እያሳዩ ይገኛሉ። እናንተ ባላችሁበት ይህንን የመሬት መንቀጥቀጥ ሰምታችኋል? ከሰማችሁ ኮመንት ላይ ሰፈራችሁን አሳውቁኝ። ሰምታችኋል? እኔ እስከዛሬ ድረስ መሬት መንቀጥቀጥ የሚባል ነገር አይቻላቅም። አዲስ አበባ ውስጥ ነው ያለሁት። ልክ እንደኔ ኢትዮጵያ ውስጥ ሆናችሁ መሬት መንቀጥቀጥ ያልሰማችሁ ሰዎች ኮሜንት ላይ ጻፉልኝ። ግን በጣም ከባድ እንደሆነ እየተሰማን ያለውና ጸሎት እናድርግ ለማለት ነው። የዛሬ ፕሮግራማችን እቺ የምትመስል ነበረ። በቀጣይ ፕሮግራም እስክንገናኝ ቸር ሰንብቱ።